ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ በሁለተኛም ደረጃ እውነት ለመናገር ከሀገር ላይ ሰርቶ አንድ ሰው ቁም ነገር ሲደርስ በጣም ነው ደስ የሚለው ወላሂ። እሱ ምንድነው እንግዲህ ዛሬ ወንድማችን ብሩኬ ኢትዮጵያ ላይ ሰርቶ በኢትዮ ታዋቂ ዩቲዩበር ነው ታውቃላችሁ። ለእናቲቱ እንግዲህ ስጦታ ሰጥቷል ማለት ነው። ስንቶቻችሁ ነው ግን ይህን ነገር ስታዩ በጣም ደስ ያላችሁ? እውነት ለመናገር እኔ ደስ ብሎኛል። ግን ደግሞ በአንዳንድ በኩል ደግሞ ከፋይ ለምን እንደሆነ ታውቃላችሁ? እኛ ስደት ሀገር ስንት አመት ሰርተን ራሱ ማለት ነው እንደዚህ አይነት ቤት አልሰራንም የለንም። አያችሁ የስደተኛ ህይወት ምን ያክል አስቀያሚ እንደሆነ። ከቤተሰቦቻችን ተለያይተን ምን ብለን ኦር ቤተሰቦቻችንም ደግሞ እኛ እዚህ ስደት መተን ተመችቶን የምንቀመጥ ይመስላችኋል ማለት ነው። እኛ የምናሳልፈውን ግን እኛና አላህ ነው የምናውቀው። ገባችሁ? ወላሂ ከምሬ ነው። እና ብሩኬ ዛሬ በዚህ ደረጃ እናቱን ሰርፕራይዝ ሲያደርጋት በጣም ደስ አለኝ፣ በጣም ተሰማኝ፣ በጣም ደስ ብሎኛል፣ በጣም ተሰማኝ። ለምን ካላችሁ 10 ዓመት 11 ዓመት 12 ዓመት ስደት ላይ ተለይተን ተቀምጠን አንድ ቤት የሌለን ሰዎች አለን። ገባችሁ? ከምሬ ነው የምነግራችሁ ወላሂ። እስኪ ይህን ነገር ለምንድን ነው እኛ ወደ ራሳችን ማናመጣው? እሱ በሁለት ዓመት ልዩነት ሲያሳዩ ሀይሚና ብሩኬ በሁለት ዓመት ውስጥ በጣም ብዙ ልዩነት አይተንባቸዋል። ማሻአላህ ላይ ይጨምርላቸው። እኛ ግን ምንም ነገር የለም፣ ወፍ የለም። ስለዚህ ለምንድን ነው ማንተባበረው? ለምንድን ነው ሰብስክራይብ ማንደራረገው? ለምንድን ነው ሼር ማንደራረገው? ለምንድን ነው የአንደኛዋ ለውጥ ለኛ ለውጥ መስሎ የማይታየን? በጣም ስለምትገርሙኝ ነው ማለት ነው። በሁለተኛ ደረጃ ደግሞ በጣም ልንገራችሁ ማለት ነው። ብዙ ሰዎች አሁን እኛ ተሰደን ብዙ ተንከላትተን ብዙ ዋጋ ከፍለን ብዙ ብለን ገንዘብ ያለን መስሏቸው አንቺ እኔ ያክል እዚህ ዓመት ተቀምጠሽ እንዴት ብር አትችም? አንቺ የኛን የስደተኛን ህይወት እኛና አላህ ነው የምናውቀው። ከምሬ ነው የምነግራችሁ ወላሂ። እና 10 ዓመት 11 ዓመት 15 ዓመት ተቀምጠን ስደት ላይ የለንም። ለምንድን ነው ግን እኛ ስደተኞች ማን ተንፍሶብን ነው? ማን ነው የረገመን? የረገመን ማን ነው? ለምን ካላችሁ አስባችሁታል? እንሰራለን ወይ ቤተሰብ አመሰግነን ወይ እኛ እንቀየር ወይ ከሀሳብ ነፃ እንሆን ወይ ከናፍቆት ነፃ እንሆን። አስባችሁታል? የኛ ነገር እንደዚህ እንደባዘነ ወደማይቀረው ጉዞ እንሄዳለን ማለት ነው። አያችሁ? እና በጣም ነው የገረመኝ። እና ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ኦንላይን ላይ ስራ በጣም ጎበዝ ከሆናችሁ አክቲቭ ከሆናችሁ በተለይ በደንብ አርጉ። ሰው እንትን የሚልላችሁ ከሆነ በደንብ ታድጋላችሁ። ለመክፈት ያሰባችሁ መስራት ያሰባችሁ ሰዎች ጀምሮ ማለት ነው። በሁለተኛ ደረጃ ደግሞ እኔ በጣም ከገረመኝ ነገር ምን እንደገረመኝ ታውቃላችሁ? ወይዘሮ ህዩ ከነሱ አካባቢ ቤት ለመከራየት ወይም ቤት ለመግዛት ወዲያ ወዲህ እያለች ነው። በጣም ስለገረመኝ ነው ማለት ነው። ለምን ከብሩኬ እናት ጎን ለመሆን ፈልጋ ማለት ነው። ለምን ሀይሚ በጀርባ በኩል ናት፣ የብሩኬ እናት በዚህ በኩል ናት ማለት ነው። እና በጣም ሱብሃንአላህ፣ ስንት አይነት ምቀኛ ሰው አለ፣ ስንት አይነት ክፋተኛ ሰው አለ፣ ስንት አይነት ተንኮለኛ ሰው አለ። በዚህ ደረጃ ግን ህዩ ትሆናለሽ ብዬን ያስብ አልሜ አላቅም። ገባችሁ? በዚህ ደረጃ ክፋት፣ በዚህ ደረጃ ተንኮል፣ በዚህ ደረጃ እንትን በጣም ከባድ ነው ማለት ነው። እና አስተውሉ ውዶቼ፣ ማስተዋልን የመሰለ የለም። ገባችሁ? እና አሁንም ቢሆን ሀይሚ ጠንቀቅ በይ። ሀይሚም ሆነ የብሩኬ እናትም ሆነ እኛ ህዩን ስለማናምናት በቻላችሁት መጠን ጠንቀቅ በሉ። ከቻላችሁ ባታቀርቧት ደስ ይለኛል። ኦር በተለያየ ሰው ስለምትመጣ በተለያየ ነገር በተለያየ አጀንዳ በተለያየ ነገር ስለምትመጣ ጥንቃቄ ብታረግቡ አግባብ ነው ብዬ እላለሁ። እኔ እንደ ራሴ እንደ ሱመያ ማለት ነው። ለምን እሷ የምትሄድበት ተንኮል እኔ ስለገባኝ አስቀድሞ ከዛው አካባቢ ቤት እየፈለገች ነው ውዶቼ።
ወይ ልትገዛ ወይ ልትከራይ ማለት ነው። እና ሀይሚም ሆንሽ እንደዚሁም ደግሞ የብሩኬ እናት ጥንቃቄ አድርጉ። ምክንያቱም እሷ ከእናንተ ጎን ከመጣች ማለት አንድ ነገር አታጣም ማለት ነው። እናንተን ለማለያየት፣ እናንተን ለማጣላት፣ እናንተን እንደገና ወደ አልሆነ ነገር ለማድረግ ተንኮል አታጣም። እናንተ ደግሞ ምንድነው ማድረግ ያለባችሁ? ጠንቀቅ በሉ። መልካም እድሜ፣ ጤና፣ አፍያ፣ ረጅም እድሜ ይስጥሽ የብሩኬ እናት። ይገባሻል። ከዚህ በላይ ራሱ ቢያደርግልሽ እኔ በጣም ደስ ይለኛል። ምክንያቱም ለፍተሽ ጥረሽ አሳድገሽ ሁለተኛም ደግሞ ልጄን ሰብስክራይብ አድርጉት እያልሽ ቲክቶክ ላይ ምን ላይ ለምነሽም አልቀረሽም፣ ተሳክቶልሻል በ2 ዓመት ውስጥና በጣም ደስ ብሎኛል። ሀቂቃ ማለት ነው። እኔ ከምሬ ነው ነግራችሁ። በጣም 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 ደስ ብሎኛል። ግን አሁንም ቢሆን እኔ ይቅርታ አድርጉልኝ፣ እዩን አላምናትም። ከምሬ ነው ነግራችሁ። እዩን በጭራሽ ነው ያላምናትም። ለምን ካላችሁ አሁን በነሱ ጀርባ ወይ ቤት ለመከራየት ወይ ለመግዛት ወዲያ ወዲህ እያለች ነው። ገባችሁ? እየፈለገች ነው ማለት ነው። እና ጥንቃቄ ብታረጉ መልካም ነው ብዬ እላለሁ። ለምን እቺ ልጅ ነገ ወዲያ ምን አይነት ነገር እንደምታመጣ ምን እንደምትል ምን ነገር ይዛ እንደምትመጣ አናቅም። ስለዚህ በቻላችሁት መጠን ጥንቃቄ አድርጉ አሁንም ቢሆን። ምክንያቱም እኔ ይቅርታ አድርጉልኝ እዩን አላምናትም። ይሄ የግሌ መብቴ ነው። ምክንያቱም እያንዳንዷ ስለሷ የሚደርሰኝ መረጃ እኔ በጣም በየቀኑ አዳዲስ ነገር ስለሆነ ማለት ነው። በሁለተኛ ደረጃ ደግሞ ብሩኬ በውስጥ አስቀምጠንላል ቦይስ ማለት ነው። ይህን ሀብሉን ወይም ደግሞ እንትኑን ብታወልቀው ደስ ይለኛል። ለምን ለአንተ ጥሩ ነገር ስላልሆነ ማለት ነው። አስቀምጨላለሁ አዳምጥ ማለት ነው። እና አስባችኋል? በዚህ ደረጃ ተንኮል፣ በዚህ ደረጃ ክፋት፣ በዚህ ደረጃ ሸረኝነት በጣም ተንኮለኛ ናት ልጅቱ ማለት ነው። እና በደንብ አድርገው አይናቸውን አስፍተው እነ ብሩኬ መሄድ አለባቸው። አሁንም ቢሆን በአዲስ ነገር፣ በአዲስ ስራ፣ በአዲስ እንትን ነው የምትመጣው እች ልጅ። ገባችሁ? እና በደንብ አድርገው መጠንቀቅ አለባቸው ሀይሚና ብሩኬ ማለት ነው። በሁለተኛ ደረጃ ደግሞ የብሩኬ እናትም ጠንቀቅ በየኔ እናት። ምክንያቱም አሁን እሷ በአንቺ ጋር ነው መምጣት የምትፈልገው። ከአንቺ ጎረቤት ሆና ምናምን አሽቋልጣልሽ ምናምን የሀይሚንና የብሩኬን ህይወት ለመበጥበጥ ነው አዲስ አጀንዳ ይዛ መታ ያለችው ማለት ነው። እና ጠንቀቅ በሉ ሁላችሁም ማለት ነው። ምክንያቱም እነሱ እቺ ክፋት፣ ተንኮል ምናምን ሸረኝነት ይዛ ስትመጣ አንቺ ማድረግ ያለብሽ ምንድን ልክ እንደባለፈው አባሪያት ማለት ነው። በባለፈው አባረሻል፣ ከቤትሽ ያወጣሻል። ስለዚህ አባሪያት ማለት ነው። በሁለተኛ ደረጃ ደግሞ እኔ በጣም የገረመኝ ነገር ደግሞ ምንድን ታውቃላችሁ? የሚከራይ ቤት ካለ ከዛው አካባቢ ካገኘው እዛው እከራያለሁ፣ ካልሆነ ግን እገዛለሁ እያለች ነው ማለት ነው። ሰቡ እንግዲህ ጭንቅላቷ ምን ያክል በቃ ለሰው ልጅ ተንኮል እንጂ መልካም ነገር እንደማታስብ ነው እኔ የተረዳሁት እዚህ ላይ ማለት ነው። ለሰው ልጅ ተንኮል እንጂ ጥሩ ነገር አታስብም በጭራሽ ማለት ነው። አስባችኋል? በቃ ተንኮልና ተንኮል ፈጣሪ ተንኮል የፈጠራት ለተንኮል ነው የምትሉ አስባችኋል? እንዳለ በቃ እንትን የምትለው ተንኮል። ለምን አሁን ሀይሚንም ለመጣል የሀይሚ ቤት የኔ ነው የልጄ ቤት ነው እያለሽ የትኛው ልጇ እንደሆነ ፈጣሪ ወቀው የማታረገው ጥረት የለም። እና ይህ ነገር በደንብ ሊሰመርበት ይገባል። እንደ ቀልድ አትዩት። አንዳንዴ ነገሮችን አረጋ ብለን ሰፋ አድርገን ማየት አግባብ ነው ብዬ ነው እምለው። ገባችሁ? እና ይህ ነገር በደንብ አድርጋችሁ እሰቡበት ውዶቼ። ይህን ቪዲዮ ግን ፕሊስ ቢያንስ ማለት ነው ለብዙ ሰው እንዲሸርቱልኝ ይፈልጋለሁ። ምክንያቱም አንዳንድ ሰዎች ልክ እዩን በህይወታችን እናምጣት፣ ከኛ መጥፎ ጓደኛ እንደ እዩ አይነት መርዝ ቢኖርስ ብላችሁ ማሰብ አለባችሁና ምንድነው ማድረግ ያለባችሁ እናንተ? ይህን ቪዲዮ ሼር አድርጋችሁ ቢያንስ ማለት ነው
10,000 ህዝብ እንዲያዩ ፈልጋለሁ። 10,000 ኦር 11,000 ህዝብ እንዲያዩ ፈልጋለሁ። የእዩን ክፋት፣ የእዩን ተንኮል፣ የእዩን ሸረኝነት ልክኛ እንደ ጠላናት ሌላ ሰው እንዲጠላት ስለምፈልግ ከቻላችሁ ይህን ቪዲዮ ቢያንስ ከምሬ ነው የምነግራችሁ 10,000 ህዝብ እንዲያዩ ፈልጋለሁ ውዶቼ። ምክንያቱም የሷን ተንኮል፣ የሷን ስራ፣ የሷን ሴራ እኛ ማክሸፍ አለብን። ሰው በዚህ ደረጃ እንዴት ነው ተንኮል፣ ክፋት፣ ሸረኝነት አስባችኋል? ምን አይነት ከየትኛው ፕላኔት እንደመጣች ፈጣሪ ወቀው ማለት ነው። እንዳለ በቃ እንትን የምትለው ማለት ነው ተንኮል ነው። በቃ ተንኮል በተንኮል የተያዘች ናት። እና ይህን ቪዲዮ ለብዙ ሰው ሼር አድርጉልኝ በቻላችሁት መጠን ብዙ ሰው እንዲያዩ ፈልጋለሁ ፕሊዝ። ምክንያቱም ይህ ነገር አንደኛ ለሀይሚና ለብሩኬ ይጠቅማል፣ ሁለተኛ ደግሞ እኛ በህይወታችን ትምህርት እንወስድበታለን። ገባችሁ? ሼር አድርጉ። ዳይ 10,000 ህዝብ እንዲያዩ ፈልጋለሁ።